አእምሮህን ምን እንደምትፈልግ አሳምነው። ከዛም እሱን ለማግኘት ዛሬ ጉዞ ጀምር። ስኬታማ ሰዎች የራሳቸውን መነሳሳት ይከተላሉ። ነገር ግን ከመነሳታቸው በፊት ወዴት እንደሚሄዱ ጠንቅቀው ያውቃሉ። ሰላም፣ ፍቅር፣ መትረፍረፍ ለሁላችን ይሁን። ውድ ቤተሰቦች እንዴት ናችሁ? ዛሬ የዓላማ ቁርጠኝነት በሚል ነው የተገናኘነው። እስከ መጨረሻው ድረስ ቪዲዮ ሰብስክራይብ፣ ላይክ በማድረግ ተከታተሉ። የዓላማ ቁርጠኝነት ዓላማን መወሰን የሁሉም ስኬት መነሻ ነጥብ ነው። ግብህ ምን እንደሆነ ማወቅህ በስኬት አሳቢነት ይሞላሃል፣ ከውድቀት ይጠብቅሃል። ስለዚህ ወንድሜ መቅዘፊያ እንደሌላት ኃይሏን እንደጨረሰች በባህር ላይ እንዳለች መርከብ አትሁን። በጭራሽ እንደዚህ እንዲሆን አትፍቀድ። ምን እንደምትፈልግ ቁጭ ብለህ አስብና ወስን። እንዴት እንደምታገኘው አስብ። ከዚያም ሁሌም ግብህን ለማሳካት የሚጠቅምህ ነገር ማንኛውም ነገር አድርግ። መማር ካለብህ ተማር፣ ማንበብ ካለብህ አንብብ፣ መጠየቅ ያለብህን ሁሉ ጠይቅ። የደከምክበትንና የጠየከውን በትክክል ታገኛለህ። አእምሮህን ምን እንደምትፈልግ አሳምነው። ከዛም እሱን ለማግኘት ዛሬ ጉዞ ጀምር። አሁኑኑ አድርገው። ስኬታማ ሰዎች የራሳቸውን መነሳሳት ይከተላሉ። ነገር ግን ከመነሳታቸው በፊት ወዴት እንደሚሄዱ ጠንቅቀው ያውቃሉ። ስለዚህ አሁን አንተም ዓላማ ካለህ፣ የራስን ህልም ካስቀመጥክ አቅጣጫህን ታውቃለህ ማለት ነው። ስለዚህ በማንም ሰው አትመራም። ማንም በዚህኛው መንገድ ሂድ ስላለ አትሄድም። የራስን መንገድ አለ። የራስን ካርታ እያየህ ነው የምትሄደው ማለት ነው። ስለዚህ ዓላማ በጣም አስፈላጊ ነገር ነው። ዓላማ ከሌለህ በማንኛውም ሰው መንገድ ትጓዛለህ፣ በማይጠቅምህ ማለት ነው። ስለዚህ ዓላማ ወሳኝ ነው። ህልም ይኑርህ። ምክንያቱም ህልም ከሌለህ ህልም ያለው ሰው አገልጋይ ነው የምትሆነው። አገልጋይ ከምትሆን ደግሞ ህልምህን በራስ ብትኖር በጣም የተሻለ የተመረጠ ነገር ነው። ስለዚህ ዓላማ ወሳኝ ነገር ነው። ዓላማህን አስቀምጥ። እኔ ህልሜን ዓላማዬን አላገኘውም የምትል ከሆነ አንድ ቪዲዮ ሰርቻለሁ። ለምን ወደ ምድር መጣው፣ የህይወት ግቤስ ምንድነው የሚል እሱን ቪዲዮ ተመልከተው። የኔ ቻናል ላይ እያዩ ተስፋ ብለህ ብትጽፍ ሙሉ ቪዲዮን ያመጣላል እዚህ ዩቲዩብ ቻናል ላይ ማለት ነው። እሱ ያግዛል። እሱ ነው። ሌሎችም አሉ በጣም አሪፍ መልእክት ያላቸው ቪዲዮዎች አሉ። እነሱን እያቸው። የሌሎችንም እየፈለክ አንተ ከምትፈልገው ጋር አንተ የምትፈልገውን ነገር አሳክተው ያለፉ ሰዎች አሉ። የነሱን መጻፍቶች አንብብ። እነሱ የሰጧቸውን ኢንተርቪዎች ምክንያቱም እነሱን በምትሰማ ሰዓት አእምሮህን በእነሱ ፕሮግራም ታደርገዋለህ፣ በምትፈልገው ነገር ማለት ነው። እስከዛ ድረስ በማንፈልገው ነገር ፕሮግራም አድርገነው የለ። አሁን ደግሞ በምንፈልገው ነገር ራሳችን መርጠን ፕሮግራም ማድረግ አለብን። ወደምንፈልገው ብቻ የሚያስኬደን፣ ወደምንፈልገውን ውጤት ሊያመጣልን የሚችል ብቻ። ያለበለዚያ እኛ አይመለከተንም፣ ሌላው ጉዳይ አይመለከተንም። የምንፈልገውን ብቻ መርጠን ማየት፣ መርጠን መስማት አሁን የኛ ድርሻ መሆን አለበት። እናቴ አባቴ ምናምን ማለት አያስፈልግም። ከዚህ በኋላ ይህ መልእክት ከደረሰ ከዚህ በኋላ ማሳበብ ታቆማለህ። ለምን? አሁን የራስን ኃላፊነት መውሰድ አለብህ። አባቴ የራሱ ኃላፊነት አለበት። እናትህ የራሱ ኃላፊነት አለበት። ቤተሰቤ ምናምን አትበል፣ ተዋቸው እነሱ። የራስህ ህይወት የራስህ ነው። የራስን ህይወት እንደፈለክ መምራት የምትችለውም አንተ ነህ። ስለዚህ ዓላማህን ወስነህ ለዓላማህ የሚከፈለውን መስዋዕትነት ክፈል። ከዛም እንቅፋቶች እንኳን ቢገጥሙህ ዓላማ ይዘህ ወደምትፈልገው ነገር እየሄድክ እንቅፋቶች እንኳን ቢገጥሙህ ነገ ላይ ዙረ ታሪክ እንደምታወራ ያስብክ መስራት አለብህ እንጂ ማቆም የለብህም። ነገ ላይ ዙሬ አወራዋለሁ፣ ይሄን አልፈዋለሁ ማለት አለብህ። አልፈዋለሁ፣ አሁኑን ይሄን እንቅፋት አልፈዋለሁ ማለት አለብህ። እንዲህ አይነት ወኔ ለራስ እየሰጠህ ወደፊት ብቻ ቀጥል። ወደፊት ብቻ ትችላለህ ብሮ። ይቻላል።
የአካባቢ ላይ ያሉ ሰዎችን አትስማቸው። እነሱን አትስማቸው። የምትፈልጋቸውን ሰዎች ሚዲያ ላይ ታገኛቸዋለህ። የእነሱን መልእክት ብቻ ስማ። አችልም የሚሉን ሰዎች ተዋቸው። እነሱ አልችልም በሚል ስለሚያስቡ አንተንም እንዳትችል ነው የሚያደርጉ። ስለዚህ ይቻላል የሚሉ ሰዎችን፣ ይደረጋል የሚሉ ሰዎችን ብቻ ስማ። እነሱን ተከታተል። አላማህን ሊያሳካል የሚችለውን ነገር አድርግ። ከዛ በኋላ ግብ ላይ ትደርሳለህ። እናም ያለፍከውን ቻሌንጅ፣ ያለፍከውን ፈተና እንደ ታሪክ ታወራዋለህ። እዛ ላይ ስትደርስ፣ ከፍታው ላይ ስትደርስ እሱን እያሰብክ ስራ። በዛ ላይ ደግሞ አምላክን እሱን እንደ መሪ አድርግ። እሱ ይመራኛል ብለህ ካመንክ ይመራል። ስለዚህ እሱን አድርግ፣ ተጠቀምበት እያልኩኝ የዛሬው ቪዲዮን በዚህ ጨርሳለሁ። ቪዲዮን ሰብስክራይብ፣ ላይክ አድርግ። ቀጣይ የሚለቀቁ ቪዲዮዎች እንዲደርሱ ደግሞ የደውል ምልክቷን ብትጫኑ አሪፍ ነው። ለአሁን የነበረኝ ቆይታ ጨርሳለሁ። እስከዛ ድረስ ሰላማችሁ ብዝት ይበልልኝ። ቻው፣ ወዳችኋለሁ።